ነበረ አፍንጫዬን ጠላው ነበረ ግንባሬን ጠላው ነበረ መልኬን ሁሉ ነገር በቃ አሳሳቂምና ኤቭሪቲንግ እና እሱ ማንነት የመጣው ከልጅነቴ ነው ከጓደኞቼ ከአብረው አደጎቼ ነው በቀልድ አድርጎ የነገሩኝ ንግግር በተረባ ምናምን በቃ ኢቭን መምህርም ለራሱ የሆነ ጥፋት ስታጠፋ የሚሰድብ ስድብ ሞራልህ የሚነካ ስድብ ነው ተረዳችሁኝ ስለዚህ ይህ ሁሉ እየተጠራቀመ ይመጣና ማንነት ይሆናል ከዛ መስበር ያቀታል በቃ ነኝ ብለህ ታምናለህ ስለዚህ የዶሮ ታሪካችን መጀመሪያ ማወቅ ይኖርብናል ከዛ መክዳት በቃ በአጠቃላይ ምክንያቱም ወደፊት መጓዝ ይኖርብናል እኔ አሁን ይህ 2 ሳምንት ያስተዋልኩት ነገር አዶናይ አሁን ወደ ለንደን ሊሄድ ነው ከዲላን ፔጅ ጋር ሊገናኝ ነው እንግሊሽ ከሚናገሩ ኮንቴንት ክሪኤተሮች ጋር ኮላብ ሊያደርግ ነው ስለዚህ ላይክ ሌላ ማንነት መያዝ አለብኝ ተለቅ ያለ ግዙፍ የሆነ ሰፋ ያለ ተረዳችሁ ሰፋ ያለ ዓለምን ማካተት የሚችል ማንነት በራስ መተማመን ማለት ነው በአዶናይ መተማመን ብቁ ነው ብሎ ማመን እነዚህ እምነቶች እያስቸገሩ ይመጡ ታውቃላችሁ ላለፉት 2 ሳምንታት ምናምን በቃ ላይክ ለምንድን ነው ዓለም ሙሉ ታዋቂ መሆን አልችልም ብዬ ላይክ እንትንም ማም ነው ላይክ ለምንድን ነው ቀላል የሆነው በራሴ አለመተማመን ለምንድን ነው ቀላል የሆነው ይሄ ጥያቄዎች መጠየቅ ጀመርኩኝ እና አሁን ያለሁበት ደረጃ አይ ቲንክ ራሴን የበለጠ እያወቅኩት ነው እየተዘጋጀው ነው ለንደን ሲሄድ ከዲላን ፔጅ ጋር ስገናኝ የሚመጣውን አዌርነስ አውቀዋለሁ የሚመጣው እይታ አውቀዋለሁ ግን ይህ እይታ ዝም ብሎ እንዲያልፍ አልፈልግም እንዴት መያዝ እችላለሁ ይሄ እድል ከዚህ እድል ጋር ብቁ መሆን አለብኝ ማለት ነው ብቁ የሚለው ቃል ደግሞ የሚለፋበት የሚነበብበት ሳይሆን አምኜ መቀበለው ነገር ነው የሚሆነው ብቁ ነኝ ይህ እምነት ይዤ ከተጓዝኩ መድረስ የማልችልበት ደረጃ የለም ስፔሻሊ አሁን ቃሉ ፑቲክ ካያችሁ ቃሉ ፑቲክ በጣም ኢንተርናሽናል ወጣ በጣም በአለም ሙሉ ታዋቂ ሆነ ኢትዮጵያን አኮራ እንላለን እውነት ለመናገር ቃሉ ፑቲክ ያደረገው ከዛ በላይ ነው ከኢትዮጵያ ማኩራት ያለፈ ታሪክ ነው የሰራው ለምን እስኪ ማን ነው ኢትዮጵያዊ ሆኖ ኢንተርናሽናል ይወጣ ንገሩኝ እስኪ ማን ነው እስኪ ከዜሮ ተነስቶ ካንዲት ትንጥዬ ሰፈር ተነስቶ ዓለም ሙሉ ራሱን ያሳወቀ ማን ነው እስኪ ከኢትዮጵያ እና ብዙዎቻችን የመሰለን ኦኬ ቃሉ ፑቲክ ኢንተርናሽናል ነው ያደረገው ነገር ታሪክ ነው የሰራው የወጣቶች መንፈስ ነው የቀየረው እምነታቸው ነው የሰበረው የማይጠቅማቸው እምነት ሰበረ እኔ ኢትዮጵያዊ ነኝ እኔ ደሃ ነኝ እኔ ዕቃ የለኝም እኔ ገንዘብ የለኝምና ህይወቴ መቀየር አልችልም የሚለው እምነት ሰበረው ተረዳችሁ በጣም ትልቅ ትምህርት ሆነ ይለኔ ባይገርማችሁ ቃሉ ፑቲክ እና በራስህ ተማምነህ በታለንትህ ተማምነህ ወደፊት መቀጠል ማለት እሱ ነው ከ3 ወር በፊት ከ4 ወር በፊት ብዙዎቻችሁ በልብሱ ምናምን እብድ ምናምን ትሉት ነበር እኔ አንብቤ ያለው ኮሜንቶች እብድ አንተ ምንድነው የሚመስለው ይሄ ምናምን አሁን ግን ሲወጣው ሁላችሁ ጭብጨባ ነው አብዛኞቻችሁ ያስተዋልኩት ማለት ነው እና የሰበረው ነገር አለ ይልች በጣም ትልቅ ትምህርት ነው የተወልኝ እናንተም ትምህርት እንዲሆናችሁ ብዬ ነው የድሮ ታሪካችሁ እንዳያቆማችሁ በቃ ያለህን ትይዛለህ በራስህ ትተማመናለህ ከፍ ብለህ ትገኛለህ ከፍታ በእቃ አትለካ ከፍታ በዓለማዊ ነገር እንዳትለካ ከፍታ በዓለማዊ ነገር የሚለካ ሰው ሁሌም በኢጎ ሊሞት የተቃረበ ሰው ነው በቅናት የሚያር በመንፈሳዊ ደረጃ ነው ከፍታ የምታረገው ላምበርጊኒ ከያዝኩ ነው ከፍታ የሚታየው ኖ ውሸት ነው ሀብታም ከሆንኩኝ ገንዘብ ካለኝ ኖ አይደለም እምነትህ ነው በቃ መንፈስህ ነው ከፍ ማለት ያለበት ከገንዘብህ በፊት መንፈስህን ከፍ አድርግ እነዛ ከማይጠቅሙ ጓደኞች በእነሱ ለመወደድ ብለህ የምትገዛቸው እቃዎች ከፍተኛ ሆነ ለመታየት የምትገዛቸው እቃዎች መግዛት ታቆምና ማለት ነው መንፈስህን አስተካክላለህ መጀመሪያ ብራዘር ራስን ስቅል ታደርገዋለህ ሰላም ላይ ሰው አስደሳች መሆን አቆመ ራስን መስቀል መንፈስህ ላይ ብዙዎቻችን የሆነ ድንበር ተቀምጦልናል ታውቃላችሁ የሆነ ቦክስ ላይ ነን ያለነው እንደዚህ ያለ ድንበር አለን ይህ ድንበር መበጠስ አቅቶናል መስበር አቅቶናል ከዚህ ድንበር ማለፍ አልቻለም የሆነ ለምሳሌ የሆነ አሜሪካ ላይ ያመጡት ትሬንድ ነበረ ምንድነው የሚለው ከ1 እስከ 10 ስንት ነኝ ብለሽ ታስቢያለሽ ብላ ትጠይቃለች ከዛ 9 ከ10 ልትል ትችላለች ከዛ ይተርቧታል 9 ከ10 አይደለሽም ብሎ ይሟገታታል አንዷ ደግሞ ከ1 እስከ 10 ስንት ነሽ ትባላለች
4 ነኝ ትላለች እያወቀችው 10 ከ10 መሆኗ ማለት ነው። because ለየት ያለች ፍጡር ነች። ተረዳችሁኝ? ለምን ሰው ለማስደሰት ነው። ሰው የሰጣት ድንበር አለ ከልጅነቷ። ያ ድንበር ላለማለፍ ራሷን ዝቅ አድርጋ ትገኛለች። because የለመደችው እሱ ነው፣ የተነገራት እሱ ነው። ስለዚህ መንፈሳችን ከፍ ለማድረግ ራሳችን ከፍ ለማድረግ መጀመሪያ ሰው አስደሳችነት መቆም አለበት። እሱ ከቆመ በኋላ then ወደፊት ነው ወዳጄ ሚኖ። እንግዲህ ይህ ምክር ልሰጣቸው የፈለኩት ዛሬ በቃ ላይ የተባረከ ቀን ነበረ። ዘማሪ ገብረ ዮሐንስ መንፈሴን በጣም ባረከው። የመከረኝ ምክሮች በቃ ላይክ ሲስመኝ፣ ሲያቅፈኝ፣ ሲያከብረኝ እውነት በቃ እኔ ራሴን አየው፣ ብቁነቴን፣ ሙሉነቴን በሱ ምክንያት ብቻ ሳይሆን ጀስት በቃ ምስጋናው ማለት ነው ምስጋና የሆነ ታውቃላችሁ። በቃ ሲያመሰግን፣ ያ መኪና ሲሸለም፣ ሲስቅ ምናምን በቃ ሙሉነቱ በቃ የመንፈስ ምስጋናው በቃ እኔም እንደዛው ሙሉ እንደሆነ አደረገኝ ታውቃላችሁ። በቃ ላይክ በቂ ነኝ በቃ ነው። እና ለዛ ነው በቃ በጣም ደስ ብሎኝ ልመክራችሁ የመጣሁት ወደዚህ። ወዳችሁታል? ማታ ማታ እየገባው እንደዚህ ላይቭ ልግባ እንዴ? ማታ ማታ ላይቭ ልግባ እንደዚህ? በጣም እንቅልፍ መጥቶኛል። ወይ ጋይስ ደክሞኛል የሌለ። 4 ብላችሁ እስኪ ጻፉ። አይ ማታ ማታ መግባት የምችል አይመስለኝም እውነት ለመናገር ግን እሞክራለሁ። የምትስማሙ ከሆነ 4 ብላችሁ ጻፉ። እና ጋይስ አሁን አዶናይ ያለበት ደረጃ ስደርስ ምን ይሰማኛል ብላችሁ ነው የምታስቡት? እስኪ አንድ ጥያቄ ልጠይቅ። ምን ይሰማኛል ብላችሁ ታስባላችሁ? ኮሜንት ላይ አነበዋለሁ። እንትናችሁ ብራይትነስ ጨምርላችሁ። ምን ይሰማኛል ብላችሁ ታስባላችሁ? አዶናይ ያለበት ደረጃ ብደርስ ምን ይሰማኛል? አያችሁት? ብዙዎቻችሁ እየጻፋችሁ ያላችሁት ማለት ነው ደስታ፣ ክብር፣ ከዛ ደግሞ በጣም ብዙ ሰው ደስታ እያለ ነው ሃፒ ነው ሁሉም ሰው። ቢግ ሪስፖንሲቢሊቲ የስ ሰው ልንገራችሁ ማለት ነው የሁላችንም ችግር የእያንዳንዳችን ችግር እንደዚህ ተስቦ በወረቀት ተጠቅልሎ ታሪካችን ተጽፎ ሂድና የፈለከው ችግር ምረጥ ብትባል ሁላችንም እንሮጣለን። በቀን ሮጣን የሰው እንትን ለማለት እኮ ነው የሰው ለመያዝ because የኔ ብቻ ነው በጣም ከባድ ብለን ስለምናስብ አረ እንዴ ያዶናይ ችግር ይስጠኝ ነኝ የእንትናስ ችግር ይስጠኝ በስማ አንተ አድላኮሱ አታድሎኮሱ እንሮጣለን የሰው ለማንሳት። ከዛ አንስተን አንዱና ነበዋለን በስማ መንፈስ ቅዱስ ታስቀምጠዋለህ የራስህ ታነሳለህ የራስህ ሮጠህ ታነሳለህ ባይዘው። ስለዚህ ብዙዎቻችሁ የሚመስላችሁ the grass is greener on the other side ይሉታል። the grass is greener on the other side ያ የዛኛው ቤት ሳር ያማረ ነው ከኔ ብሎ ማሰብ ማለት ነው you know ውሸት ነው ይሄ ውሸት ነው። እናንተ ማጥፋት ኮም ቢያለኝ ጋይስ እንዴ ነው ማጥፋት ዲክላይን ማድረገው እና the grass is greener on the other side የሚለው አስተሳሰብ it's bad ይህ ምን ይባላል? ውድድር ይባላል ጋይስ ውድድር። ከዛ ዓለም እንዳስወጣችሁ ብዬ ነው የጠየቅኳችሁ። ኦኬ ላይክ አዶናይ ያለበት ህይወት ያዶናይ ነው። የራሱ ችግሮች አሉት። እኛ ከችግራችን ጋር ማለት ነው 24 ሰዓት 7 ቀን ስለምናሳልፍ ነው እንጂ የሌላ ሰው ችግር ቀላል የሚመስለን የሌላ ሰው ችግር ውስጥ ገብተን ለ5 ቀን ብቻ ብናየው በስማም የራሴ ይሻለኛል እንላለን። ይሄ ነገር እንዴት ነው የሚጠፋው? እምቢ አለኝ። ተረዳችሁኛ?
እምቢ አለኝ ጋይስ ይሄ ዲክላይን የሚለው ኦኬ ናው አይ ካን ዲክላይን ጉድ እና ለንደን ሄዳለሁ I think around May 15 May 15 May 16 ለንደን ሄዳለሁ ብቁ ነን ዝግጁ ነን እንተማመናለን በራሳችን ማስመሰል የለም you know መጠበቅም የለም ምንም ነገር በራሳችን ነው የምንወጣው በራሳችን ነው የምናግዘው at the end of the day ስለዚህ